ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹ በየዘርፉ ያለውን ምርታ በማሳደግና በትጋት በመስራት የኢትዮጵያን የደህንነት ታሪክ የምንቋጭ ትውልድ መሆን ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከሰላም የሚገኘው ትርፍ የሁሉንም አካላት አሸናፊነት የሚያረጋግጥ በመሆኑ ሌሎችም የሰላምን መንገድ ሊከተሉ ይገባል ሲሉ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተናገሩ። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ነዋሪዎች ዘመናዊና ቀልጣፋ አገልግሎት ማግኘት የሚያስችላቸው መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስታወቁ። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ማድረግ ቀጠናዊ ትብብርን በማጠናከር የጋራ ኢኮኖሚያዊ እድገትን ለማሳለጥ የማይተካ ሚና እንደሚኖረው ተገለጸ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዘሪሁን በየነ ነኝ። አብራችሁን ቆዩ። በየዘርፉ ያለውን ምርታ በማሳደግና በትጋት በመስራት የኢትዮጵያን የደህንነት ታሪክ የምንቋጭ ትውልድ መሆን ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደበር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንዳሉት የመደመር ትውልድ ወደ ብልጽግና የሚያደርስ መንገድ ነው። የመደመር መንግስት ለሀገር ብልጽግና ባላደራ ሆኖ ብዙ ተሸክሞ ብዙ ደክሞና ብዙ ተክቶ የማሻገር ኃላፊነት ያለበት መንግስት ነው ብለዋል። አሻጋሪ መሆን ከፍተኛ ኃላፊነት ነው ያሉት ጠቅላይ ሚኒስትሩ አመራሮች ፈተና ሳይገድባቸው የማሻገር ኃላፊነታቸውን በሚገባ ሊወጡ እንደሚገባም አስገንዝበዋል። በብዝሃ ዘርፍ ትስስር ሁሉም ዘርፍ እርስ በርሱ በመደጋገፍ ወደ ስልጣኔ የሚደረገውን ጉዞ ማፋጠን እንደሚያስፈልግም ተናግረዋል። ሐሳብን እንደ ዘር መነሾ በማድረግ የሐሳብ ሉዓላዊነት ላይ መስራት የብልጽግና መሰረት መሆኑን ነው የገለጹት። ተቋማትን በእርስ በርስ በማሰናሰል ትስስርን መፍጠር ወሳኝ መሆኑን ጠቁመው ግለሰቦችና ተቋማትን ማስተሳሰር ከተቻለና በትጋት ከተሰራ ኢትዮጵያ በ2036 በአፍሪካ ቀዳማዊን ኢኮኖሚ ትይዛለች ሲሉ ተናግረዋል። በተለያዩ ዘርፎች እየተከናወኑ ያሉ ስራዎች ከሰፉና ካደጉ እንዲሁም ሁሉም የሚተጋ ከሆነ የኢትዮጵያን የደህንነት ታሪክ የምንቋጭ ትውልድ መሆን እንችላለን ብለዋል። በትብብርና በአንድነት መንፈስ ኢትዮጵያን ለማሻገር ጥረት ማድረግ እንደሚገባም ነው ጠቅላይ ሚኒስትሩ የገለጹት። ከሰላም የሚገኘው ትርፍ የሁሉንም አካላት አሸናፊነት የሚያረጋግጥ በመሆኑ ሌሎችም የሰላምን መንገድ ሊከተሉ ይገባል ሲሉ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገለጹ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ትላንት የተፈረመው የሰላም ስምምነትም ለክልሉ ህዝብ ዘላቂ ሰላምንና እፎይታን የሚያመጣ መሆኑን ተናግረዋል። የዘላቂ ሰላም ስምምነቱን የአማራ ክልል ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን በመወከል ካፒቴን ማስረሻ ሰጤ ትላንት መፈራረማቸው ይታወቃል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የዘላቂ ሰላም ስምምነቱን አስመልክቶ ለይዛ እንደተናገሩት የሰላም ስምምነቱ ለህዝቡ ትልቅ እፎይታ የሚሰጥ ነው። የሃይማኖት ተቋማት ጉባኤ ግጭቶች እንዲቆሙና ችግሮች በውይይት እንዲፈቱ የራሱን ጥረት ሲያደርግ መቆየቱን ገልጸዋል። አሁን በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሃድ መካከል የተፈረመው የዘላቂ ሰላም ስምምነት ሰላምን ማምጣት የሚያስችልና ህዝቡም በሰላም ወጥቶ እንዲገባና እንዲሰራ የሚያደርግ ነው ብለዋል። ጉባኤው በዘላቂ ሰላም ስምምነቱ የተሰማውን ደስታ ገልጸው ስምምነቱ ችግሮችን በሰላማዊ ውይይት የመፍታትን ጉልህ ፋይዳ ያሳየ መሆኑን ተናግረዋል። በክልሉ አንዳንድ አካባቢዎች ተስተጓጉሎ የቆየው የማህበራዊና ኢኮኖሚያዊ እንቅስቃሴ በመደበኛነት እንዲሳለጥ ምቹ ሁኔታ እንደሚፈጥርም ጠቅሰዋል። ከሰላም የሚገኘው ትርፍ እልፍ ነው ያሉት ዋና ጸሐፊው ለሁሉም ሰላምን ቀዳሚ ምርጫ ማድረግ ተገቢ መሆኑን ነው የገለጹት። ስምምነቱ ዘላቂ ሰላም ለማጽናት መልካም ጅማሮ መሆኑን አንስተው ለስምምነቱ ተፈጻሚነትና ለዘላቂ ሰላም ሁሉም አካላት የበኩላቸውን ሊወጡ እንደሚገባ ጠቁመዋል። ሌሎች ቀሪ ኃይሎችም የተፈረመውን የዘላቂ ሰላም ስምምነት ፈለግ ሊከተሉ እንደሚገባ በመግለጽ ምርጫቸው የሰላም መንገድና ሐሳብ ብቻ መሆን እንዳለበት ተናግረዋል። ከግጭት ይልቅ የውይይትና የሐሳብ ልዕልና መር ጉዞ ዘመን ተሻጋሪ ውጤት እንደሚያመጣ ጠቁመው የሰላም መንገድ ሁሉንም አካላት አሸናፊ እንደሚያደርግ ጠቅሰዋል። ዋና ጸሐፊው የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የሰላም ስምምነቱ እንዲፈረም ላከናወኑት ተግባር አመስግነዋል። የፌዴራል መንግስትና የአማራ ብሔራዊ ክልላዊ መንግስት በክልሉ ታጥቀው የሚንቀሳቀሱ አካላት ወደ ሰላም እንዲመጡ ተደጋጋሚ ጥሪ ሲያደርጉ መቆየታቸው ይታወቃል። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓት ነዋሪዎች ዘመናዊና ቀልጣፋ አገልግሎት ማግኘት የሚያስችላቸው መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የለማውን የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ዲጂታል ስርዓትን ዛሬ አስጀምረዋል።
ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ዲጂታል ስርዓቱ አገልግሎት አሰጣጥን በማዘመን ተገልጋዮች ዘመናዊና ቀልጣፋ አገልግሎት እንዲያገኙ የሚያግዝ ነው። ከዚህ በፊት የነበረውን የሲቪል ምዝገባና የነዋሪዎችን አገልግሎት አሰጣጥ ሙሉ በሙሉ የሚቀይር መሆኑን ገልጸዋል። ዲጂታል ስርዓቱ የአዲስ አበባን ዓለም አቀፍ ተወዳዳሪነት የሚያሳድግ መሆኑን በማንሳት ከህዳር 29 ቀን 2018 ዓ.ም ጀምሮ በ50 ወረዳዎች ተግባራዊ መደረግ ይጀምራል ብለዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና እንደ ሀገር ፈጣን እድገት ለማስመዝገብ ቴክኖሎጂዎችን ጥቅም ላይ መዋል እንደሚገባ ገልጸዋል። ኢትዮጵያ ሁሉን አቀፍና ፈጣን እድገት እያስመዘገበች መሆኑን ገልጸው በአርቲፊሻል ኢንተለጀንስ ዘርፍ እምርታዊ ለውጥ እያስመዘገበች ነው ብለዋል። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ ማድረግ ቀጠናዊ ትብብርን በማጠናከር የጋራ ኢኮኖሚያዊ እድገትን ለማሳለጥ የማይተካ ሚና እንደሚኖረው ተገለጸ። በኢትዮጵያ የፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር ጥላሁን ተፈራ ኢትዮጵያ በተፈጸመባት ታሪካዊ በደል ከባህር በር ባለቤትነት እንድትገለል መደረጉንም አስታውሰዋል። በዚህም ምሁራን፣ ዲፕሎማቶች፣ የመገናኛ ብዙኃን ሙያተኞችና በውጭ የሚኖሩ ዜጎች የኢትዮጵያን ብሔራዊ ጥቅምና ፍላጎት ታሳቢ በማድረግ የኢትዮጵያን የባህር በር ባለቤትነት ጥያቄ ማስገንዘብ እንደሚኖርባቸው አስገንዝበዋል። የባህር በር ባለቤትነት የሉዓላዊነት ጉዳይ ነው ያሉት ምሁሩ በቀጣይም የኢትዮጵያን የባህር በር ባለቤትነት ጥያቄ ምላሽ ለማስገኘት የሚከናወኑ የዲፕሎማሲ ስራዎችን ማጠናከር ያስፈልጋል ብለዋል። የፖሊሲ ጥናት ኢንስቲትዩቱም የኢትዮጵያን የባህር በር ባለቤትነት ጥያቄ ጂኦፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምክንያታዊነት ላይ ተከታታይ ጥናት እያደረገ እንደሚገኝ አስታውቀዋል። የኢትዮጵያ የባህር በር ባለቤትነትን ባላት ግዙፍ ኢኮኖሚ አቅምና ከፍተኛ የህዝብ ቁጥር ቀጠናዊ እድገትን በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ጥናትና ምርምር ተመራማሪ ዶክተር ጋሻው አይፈራም የኢትዮጵያን የባህር በር ባለቤትነት በውስጥ ድክመትና በውጭ ተጽዕኖ የተፈጸመ ኢፍትሐዊ በደል ነው ብለዋል። የኢትዮጵያ የባህር በር ባለቤትነት ጥያቄም ቀጠናዊ የጂኦፖለቲካ፣ የኢኮኖሚ እድገት፣ የሰላምና የደህንነት ትብብርን የማሳለጥ፣ የታሪክ ስብራትን የመጠገም፣ ብሔራዊ ጥቅምን የማስጠበቅ አጀንዳ መሆኑን ገልጸዋል። ዜናው አበቃ። ሰላም ቆዩን።